ቃል ነው ማነበው። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለው ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ታች ወጀ ሳነበው ደግሞ ታላቅን ድምጽ በሰማይ ሰማሁ እንዲህ ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። በብዙ አጋጣሚ በርካታ ሰዎችን አገኛለሁ። ከዶክተሮች በላይ አንድ ዶክተር በአንድ ከተማ ነው የሚሰራው። ዞረ ስለማገለግል ብዙ ሰዎችን አገኛለሁ። በተለይ በሽተኞችን ሰው ያለፈ ያለው መከራ ውስጥ ይገረማለሁ። ልክ ደግሞ እንደዛ በከተማ በገጠር የሰሜን የደቡብ የተማረው ያልተማረውን ትንሹን ትልቁን የተወለደውን ያልተወለደውን ጭምር ለዛ ሰው ጭምር ሁሉ ጌታ ሲናገር ይሰማለሁ። ኪዳን ያለው ሰው ግን የሚያልፈው መከራ ደግሞ በዛ መሃል በጣም ይገረማለሁ። እንደ አጋጣሚ ሆኖ በአንዳንድ ቤት ውስጥ እጣው በታናሹ ላይ ይወርቃል። እድሜው ታናሽ ነው፣ ግን የጌታ ጥሪ ያለበት ታላላቆች እያሉ ያ ታናሽ ሰው ይተጋል፣ ይሰራል፣ ይለፋል፣ አላልፍ ይላል፣ ድካሙ ይበዛል። በአንዳንድ ቤት ውስጥ ታላቅ ወንድም ሰካራም ነው፣ አስቸጋሪ ነው። እሱን ጭምር አንተ ነህ ለሱን ጭምር የምታስበው፣ ለአባት ትጨነቃለህ። የሆነ ሆኖ ግን ሰይጣን ደግሞ በዛ ጥሪ ባለው ሰው ላይ የሚያመጣው መከራ ሁሉ ጊዜ ሳየው ይገረማለሁ። የሰራዊት ጌታ እግዚአብሔር ካረዳን በስተቀር አሁን ባለው ሁኔታ ውስጥ መቋቋም እስከማይችል ድረስ ከልጅነቱ ጀምሮ ማጥፋት ይፈልጋል። አባትን አይነካም፣ እናትን አይነካም፣ አጎቱን አይነካም፣ ትላልቆችን አይነካም። ያንን ታናሹ ግን ለማጥፋት ብዙ ስትራቴጂ ይፈጥራል። ኢየሱስ ጌታ ነው። ጌታ ግን አሳልፎ አይሰጥም። እስቲ ቀኝ እጅ ከፍ አድርግና መጨረሻዬ አይበላሽም በሉ እስቲ። መጨረሻዬ አይበላሽም። በጌታ አንድ ድገሙና መጨረሻዬ አይበላሽም በሉ እስቲ። መጨረሻዬ አይበላሽም። እግዚአብሔር ተቆጣ በአዳም በሔዋን በጣም ተቆጣ። አዳምን ሔዋንን ተቆጣ። ግን አንድ እድል ሰጣቸው፣ ቻንስ ሰጣቸው። ወደ እባብ ሲመጣ ግን ቻንስ አልሰጠውም። ከሴቲቱ የሚወለድ ጭንቅላትን አለው ይቀጠቅጣል። ሁላችሁ እንደምታውቁ እባብ ጭንቅላት ከተመታ ታውቃላችሁ። ከሴቲቱ የሚወለድ እሱ ጭንቅላትን ይቀጠቅጣል። ጅኒው ተናደደ፣ እባቡ ተናደደ። ማን ይቀጠቅጠኛል? ከየት በኩል ይመጣል? የማዘር ነው፣ እንዴት አድርጎ ይመታኛል? ሔዋን ወንድ ወለደች፣ ስም አወጣች፣ ሰየመችው፣ ቃየል አለችው። ይቀጠቅጣል ማለት ነው። እሷ ስታለች እባቡን ይቀጠቅጣል ብላ ስም አውጥታ ልጇን ቀጠቀጠላት። ስም የወጣው ዓላማ ሌላ የሚሆነው ሌላ። ጭንቅላቱ ታስቦ ነበረ፣ እባቡ ግን ተናዷል። ከዛ ቀጥሎ ባለው ጊዜ ውስጥ ይህ ዘር እንዳይኖር ውጊያ አምጥቷል። ብዙ ተዋጋ፣ አንዴ በረሃብ አንዴ በችግር። እግዚአብሔር ለአብርሃም ተናገረ፣ አብርሃም እኔ ወደ ማሳየ ምድር ውጣ። መንፈሱ ግን አውቋል። አብርሃምን ጌታ እኔ ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ አለው። አዎ አሁንም ጅኒው ተናደደ። ይህ ዘር እንዲሄድ አይፈልግም፣ እንዲያድግ አይፈልግም፣ እንዲበዛ አይፈልግም። የሚፈልገው ማጥፋት ነው፣ የሚፈልገው መግደል ነው። ጌታን ኪዳን ገባ፣ እኔ አንተን አበዛለሁ፣ እኔ ዘርን አበዛለሁ አለው። ጅኒው ግን ዝም አላለም። እንደምታውቁ የበቀል መናፍስቶች አሉ። በቁጣ የምነሱ አሉ፣ በኃይል የምነሱ አሉ። እዚህ ትንቢት ሰምተህ ስትወጣ መንገድ ላይ ዱላ ይነሳብሃል። እዚህ ስትቀባ እዛ መከራ ይመጣል። አንተ በጸጋ ስትቀባ ሌላ ደግሞ የተቀባ ይመጣል። መንገድ ላይ ሊጥል ይፈልጋል፣ ሊበቀል ይፈልጋል፣ ሊጎዳ ይፈልጋል። እግዚአብሔር
የውስጥ አይን ካልከፈተ በስተቀር ጸጋ ተይዘው ጥሪ ተይዘው የጌታ ዓላማ ተይዘው ሁሉ እኩል ማስኬድ ከባድ ነው። እግዚአብሔር ያለው አብርሃምን እኔ አንተን አበዛለሁ፣ ዘርን አበዛለሁ፣ ስምን አገናለሁ፣ ለበረከት ትሆናለህ። አዎ አብርሃም ግን ተራበ። አብርሃም ግን ተጠማ፣ ወደ ስደት ሄደ። ይሄን አልሰማም። ስደት ሄዳለ፣ ኑሮ አይመችም፣ ህይወት አይመችም፣ ትዋሻለ አላለው። እኔ አንተን እባርካለሁ፣ ሰው አደርጋለሁ፣ ስምን አገናለሁ። እንደው ራሴ ተባረከ ለብዙ ሰዎች በረከት አደርጋለሁ። ትንቢቱ ይሄ ነው። ግን ኢየሱስ ረሃቡ፣ ጭንቀቱ፣ መከራው፣ ስደቱ በቃ ታውቃላችሁ፣ የተራበ ሰው ይዋሻል። አብርሃም ድራማ ሁሉ ሰራ። እቺማ እህቴ ናት፣ እሷም ወንድሜ ነው። ወንድምም አይደለም እህትም አይደለም፣ ሚስትና ባል ናቸው። ለማለፍ ግን ዋሹ። ሌላ ጦስ፣ ሌላ መከራ፣ ሌላ ችግር። እግዚአብሔር ያለው ሌላ፣ ሰይጣን የሚያስበው ሌላ። እግዚአብሔር የሚለው ሌላ፣ ሰይጣን የሚያደርገው ሌላ። እዚህ አንድ ጊዜ እዛ ቁጭ ባላችሁ ቀኝ እጅ ከፍ አድርግና እኔ የምጠፋ ዘር አይደለሁም በል። እኔ የምጠፋ ዘር አይደለሁም። በጌታ አንድ ድገሙና እኔ የምጠፋ ዘር አይደለሁም በል። እኔ የምጠፋ ዘር አይደለሁም። አሁን ከእናንተ ብዙዎቻችሁ ከአንዱ ስትወጣ ሌላ መከራ አለ። ከአንዱ ስትወጣ ሌላ መከራ ምንድነው? የአንደኛው ቁስል ሳይፈው ሌላ ቁስል፣ ሌላ መከራ፣ ሌላ ስደት፣ ሌላ ረሃብ፣ ሌላ ችግር፣ ሌላ ግራ መጋባት። ምን ሰራው? ምን አጠፋው እስከምትሉ ድረስ የሚዋሻው ሌባ በተከበረበት ዘመን፣ ወንበዴ ቦታ በያዘበት ዘመን፣ ጽድቅ የሚሰራ የሚጸልይ ሰው መኖር ያልቻለበት ዘመን ባንተ አይን ካየማ ጉዳይ አስቸጋሪ ነው። እኔ ግን ዛሬ የማወራው አንድ ነገር አለ። የፈለገ ይምጣ እንጂ ፍጻሜያችሁ አይበላሽም። መጨረሻችሁ አይበላሽም። ድገሙና ፍጻሜ አይበላሽም። መጨረሻዬ አይበላሽም። በኢየሱስ ፍጻሜያችሁ አይበላሽም። መጨረሻችሁ አይበላሽም። እስቲ የኔ ጉዳይ አይበላሽም። አላሃፋና ሲፕራዳ አይበላሽም። እስቲ አሜን። ጌታ አበዛለሁ። ያ ጨካኝ ንጉሥ ወንድ ሁሉ ይገደል። ወንድ ሁሉ ከተገደለ ሙሳም ሊገደል ነው። አዎ ዘሩ ሊጠፋ ነው። መንፈሱ ያውቃል ሕግ ከእኔ እንደሚያወጣ። ከላይ ከወጣ ታች አቅም አይኖርም። ወንድ ሁሉ ይገደል። ወንድ ሁሉ ሲገደል ቢጠፋ ኖሮ ሙሴ ቀጣይ ያለው ጉዳይ ብዙ ይበላሻል። ጌታ ግን መልካም አይደለም? መልካም ነው። ቀኝ እጅ ከፍ አድርግልኝ። እንዲህ ይሆናል። አሜን። በሌሎች ሰዎች የማይደገም ድንቅና ታምራት ባንተ ህይወት ይሆናል። ሕጉ ባንተ ላይ አይሰራም። አንቀጽ ባንተ ላይ አይሰራም። ወሬ ባንተ ላይ አይሰራም። እስቲ በኢየሱስ ስም ወሳንደ በኢየሱስ ስም አይሰራም። አሁን እንዲህ ሊሆን ነው። አሜን። የፈለገ ሕግ ይውጣ፣ የፈለገው ቋንቋቸው አንድ ይሁን፣ ሐሳባቸው አንድ ይሁን። እኔ ግን ዛሬ እጸልያለሁ። አሜን። እነሱ ቆሞ እያዩ አንተ ግን አልፈህ ትሄዳለህ። አሜን። እግዚአብሔር ያሻግራቸዋል፣ ከመከራ ያወጣቸዋል፣ ከዝም ያወጣናል። አንተ ለማጥፋት ለአንተ ተብሎ አዲስ ሕግ ቢወጣው እንኳን አዲስ ስብሰባ ብትደረግ እንኳን በዚህ ቢመጡ እንኳን እኔ ግን የማረው አንድ ነገር አለ። አሜን። የፈለገ ብገጣጠም የነሱ ሐሳብ እግዚአብሔር ያሾልካል። አሜን። እግዚአብሔር ያሻግራል። ቀኝ ከፍ አድርግና እኔ የምጠፋ ሰው አይደለሁም። ድገሙና እኔ የምጠፋ ዘር አይደለሁም። አሜን አትሉማ? አሜን። በዚህ ጉባኤ ዛሬ ማታ የምስራች አሜን። ባላችሁ ቦታ የምስራች አሜን። አንተም የምስራች አሜን። አንቺም የምስራች አሜን። አረ የምስራች አሜን። አረ የምስራች አሜን። እኔ በዚህ ዓመት ድልድል ነው የምታየኝ። ክብር ነው የምታየኝ። መሻገር ይታየኛል። ስትሞታ አላይም። ስጠፋ አላይም። ግራ ስገባ አይታየኝም። አረ ትሻገራለህ። እሳንደ ኢየሱስ ቁጭ ብለህ አሜን። ማንም ከማንም ጋር ምንም ቢመካከር ላንተ ላይገባ ይችላል። የሰዎች ድራማ ሰዎች ምን እንዳሰቡ ላንተ ላይገባ ይችላል። እስቲ አሜን። ለብልጥ ሰው ግን ብልጥ ይነሳል። ለጀግና ግን ጀግና ይነሳል። ለአዋቂ ይነሳል። እግዚአብሔር ቋንቋችሁን ያደባልቃል። እነሱ እንዳሰቡ አይሆንም። አንተ የምጠፋ ዘር አይደለም። እስቲ እኔ አልጠፋም። በጌታ እኔ አልጠፋም።
እኔ የማይገደል ሰው ይታየኛል። አሜን። የማይሞት ሰው ይታየኛል። አሜን። ህይወት አይጠፋም። ቤተሰቦች አይሞቱም። አንተም አትሞትም። አልሞትም። እዚህ አይሆንም። ኢየሱስ ጌታ ነው። ድገምና ግድ የላችሁ ቀኝ ከፍ አድርግና እኔ የምጠፋ ዘር አይደለሁም። እኔ የምጠፋ ዘር አይደለሁም። በጌታ እኔ የምጠፋ ዘር አይደለሁም። እኔ የምጠፋ ዘር አይደለሁም። ሃሌሉያ አሜን። እኔ ከዚህ ጉባኤ ሞቴ ቢባል ጠፋ ቢባል ዋጋ የለም ቢባል እንኳን ድጋሜ ምን ሰው እያየሁ ነኝ። ኧረ ድጋሜ ትነሳለህ፣ ድጋሜ ትሾማለህ፣ ድጋሜ ትፈለጋለህ። እግዚአብሔር ከአንተ ጋር ይሆናል። ነገር ሁሉ አይበላሽም። ለዚህ ጉባኤ ዛሬ ማታ የምስራች አሜን። ማዶ ተሻግሬ አይቻለሁ የምስራች አሜን። ጠጋ ብዬ አይቻለሁ የምስራች አሜን። ኧረ የምስራች አሜን። ውተኔ ሃሌሉያ አሜን። እንዲህ ይሆናል። ከ15 ቀን በኋላ ከ10 ቀን በኋላ አሜን። እስከ ዛሬ አቅም ያሳጡ ሰዎች እሺ እንደራደር፣ አሜን። እሺ እንስማማ፣ አሜን። እሺ ይሄን ውሰድ፣ አሜን። እሺ አንተ እንደዚህ አደረገ፣ አሜን። ሽምግልና ወደ ቤት ይላካል። አሜን። ለእርቅ ይፈልጋሉ፣ አሜን። ግን አያገኙም። እስቲ ኢየሱስ ተባረኩልኝ። እጅግ በጣም እንደምቸኩል ሰው እያወራ ነኝ። ለምን ካላችሁ ያየው ነገር አለ። እስቲ አሜን፣ አሜን። እስቲ አሜን፣ አሜን። እጅግ በጣም ነው የምቸኩለው። ዛሬ አንድ ያየው ነገር አለ። ያው ጌታና ምላችሁ ይሄ ቀን ለብዙዎቻችሁ በየዓመት ለየት ባለ ቀን ገና ታከብራላችሁ። አሜን። ከዚህ ቀን ጀምሮ ስማችሁ ይቀየራል፣ ደማችሁ ይቀየራል፣ አዋጅ ይሻራል፣ አዋጅ ይገለበጣል። የፈራው አይወርስም። እግዚአብሔር ከአንተ ጋር ይሆናል። ኤላሃዳ ካፕራሃዳ ሺካባ መታሰቢያ ይሆናል። ድገሙና እኔ የምጠፋ ዘር አይደለሁም። እኔ የምጠፋ ዘር አይደለሁም። ግድ የላችሁ እኔ የምጠፋ ዘር አይደለሁም። እኔ የምጠፋ ዘር አይደለሁም። እስቲ የፈለገ ይምጣ በሉ። እስቲ የፈለገ ይምጣ። እኔ ግን የምጠፋ ዘር አይደለሁም። እኔ ግን የምጠፋ ዘር አይደለሁም። በኢየሱስ አንተ የማጠፋ ዘር ነህ። አሜን። ማንም ብነሳ፣ አሜን። እንትናም ብነሳ፣ አልጠፋ፣ እንትና ብነሳ፣ አልጠፋ፣ ግለሰብ ብነሳ፣ አልጠፋ፣ ኃያሉ ብነሳ፣ አልጠፋ፣ የታጠቀ ብነሳ፣ አልጠፋ፣ መጨረሻችሁ አይበላሽም። አጥፊው ፈጽሞ ጠፍቷል። እንደው ሊያጠፋ የሚፈልግ እሱ ራሱ ጠፍቷል። እስቲ እኔ አያገኘኝም። ሃሌሉያ አሜን። ዛሬ ማታ የምስራች አሜን። ሙሴን ለማጥፋት በተነሱ ሰዎች ጌታ ምን እኔ ከላይ ጀምሮ እስከ ታች ድረስ ከቤተ መንግስት ጀምሮ እስከ ታች ድረስ እስከ ቀበሌ ድረስ ምልክት ማሳይ ጀምራለሁ። ምልክት አሳያለሁ። ዋናውን የምስራች አሜን። ዋናው ይሞታል፣ ዋናው ይመታል፣ ነገር ይለቀቃል። አቅማችሁ በአንተ ላይ አይበረታ፣ ጉልበታችሁ አይበረታ። ታናሹን እመታለሁ፣ ታላቁን ዋናውን ከትልቅ ብርቱን ይለኪንደን አለኝ የሚለው አሳያለሁ። የምስራች አሜን። በዚህ ዓመት ትበቀላለህ። አሜን። አምላክ ይነሳል፣ በጎን ይቆማል። በኢየሱስ ይሆናል። አሜን። ኡታኔ ፕራዳ የናሳቸውን ዋና የቤታቸውን ዋና ከሰው እስከ እንስሳ ድረስ ዋና የሆነው አለኝ የሚሉትን ቀጣይ ነው የሚሉትን እኔ አምላክ በጸናችና በበረታች ክንዴ እገዛለሁ። ለካ ጌታ በኪዳን አይደራደርም፣ በነቢ አይደራደርም፣ ቀልድ አያውቅም። የምስራች አሜን። ለካ አንድ ነቢ ከአንድ ሀገር ይበልጣል። እጅን ከፍ አድርግልኝ። የምስራች አሜን። ሰዎች አንተን ጸጋ ባይቀበሉ እንኳን እግዚአብሔር ባንተ ያየው ነገር አለ። ጸጋን ሊያጠፋ በተነሳው ዋና ላይ እግዚአብሔር በቁጣ ይነሳል፣ በኃይል ይነሳል። ኢየሱስ አሎዳ ብራሃዳ ሺካባ አሜን አትሉማ? አሜን። ሊያጠፋ የተነሳው ሊያደክምህ ሊገልህ በተነሳው በዋናው ላይ እግዚአብሔር ጌታ በራእይ ብናገር በትንቢት ብናገር በነቢይ ብናገር አልሰማም ብሎ ሊያስጨንቃችሁ በተነሳው ላይ እግዚአብሔር በቁጣ ይነሳል፣ በኃይል ይነሳል። የሚገርም እኮ ነው።
ፕራሃዳሽ እሰይ በጸናችና በበረታች ክንዴ አ ዛሬ ማታ አለ በግብፃውያን ላይ አልፋለሁ አለ። በኩራቸው አለ ከሰው እስከ እንስሳ ድረስ እመታለሁ። ሕዝቤ ግን አለ የኪዳን ሕዝብ የማይጠፋ ሕዝብ የሚበዛ ሕዝብ ዛሬ ማታ በረከትን ተሸክሞ ስጦታ ተሸክሞ በድል ይወጣል። ኤላዲያ ሶኮ ባራዲያ ሰኬ ሃሌሉያ አሜን። ሙሴ እኔ በፋርዖን ላይ አሁን የማደርገው ታያለህ። እጅ ከፋር ጨርሻለሁ። በፋርዖን ላይ የማደርገውን ታያለህ። አሁን እኮ ነው። በፋርዖን ላይ የማደርገውን ታያለህ። ባስጨነቀው ላይ እነሳለሁ። ያስጨነቀውን እነሳለሁ። ያሳዘነውን እነሳለሁ። እጃችሁ ከፈር ብሉ። ኤላዳ ካባራዲያ የምስራች አሜን። የምስራች አሜን። አንድ ወር ሳይሞላ አሜን። ያንተ ጌታ ጌታ ትባላለህ። አሜን። ያንቺ ጌታ ጌታ ትባያለሽ። አሜን። አረ ያንተ ጌታ አይተናል። ጌታ ነው። አረ ያንቺ ጌታ አይተናል። ከዛሬ በኋላ ዝም አይልም። አሜን። ስለ ጽዮን ዝም አልልም። ስለ አንቺ ዝም አልልም። ስለ አንተ ዝም አልልም። እስቲ ስለ እኔ ዝም አይልም። ስለ እኔ ዝም አይልም። በኢየሱስ ዝም አይልም። አሜን። ቁጭ በሳንዴ የሚገርም ነው። ስለ ኢየሩሳሌም ስለ ጽዮን ዝም አልልም። አንቺ ግን አለ ማሳሰብሽን እንዳታቆሚ እኔ ግን አለ በጠላቶችሽ ላይ እነሳለሁ አለ። እነዚህ ስለሚጤሱ ሁለት ጭሶች አለ ስለነዚህ ሁለት ነገስታቶች አትጨነቂ አለ። እኔ አምላክ ግን አለ እነሳለሁ። ይሁዳ ሆይ አለ በጠላቶች ላይ እነሳለሁ። አንተ ግን አለ የምስጋና ድንኳንህን ይዘህ ተነሳ አለ። የምስራችን ዜና የሚናገሩ አለ ጠላትን የሚበቀሉ የእግዚአብሔር መልእክተኞች ዛሬ እናገራለሁ። የተነሳ ብለ እግዚአብሔር ይነሳል። እንዲህ በልልኝ። እሺ እንዲህ ዘርጉ እጃችሁ ወደሱ ዘርጉ። እንዲህ በልልኝ። እሺ በእናንተ ላይ የተመከረ የትኛው ምክር አይጸናም አይሰራም። አይጸናም አይሰራ ኤላዳ እናንተ ሰዎች አኪጦፌል እንደዚህ ያደረገ የእስራኤልን ንጉሥ የኪዳንን ንጉሥ ዳዊትን ሊያጠፋው በተነሳ ጊዜ እግዚአብሔር ግን አኪጦፌልን በራሱ ሴፍ እንዳጠፋ ዛሬ እናገራለሁ። በአንቺ ላይ የተነሳ በራሱ ሴፍ ይጠፋል። ቁጭ በሉ ቁጭ በሉ። ሃሌሉያ ኤላዳ ቀኝ እጅ ከፍ አድርግና በእኔ ላይ አይሰራም አይጸናም። በእኔ ላይ አይሰራም አይጸናም። ሁለት እጃችሁ ከፍ አድርጉ። አንዴ ሁለት እጃችሁ ከፍ አድርጉ። ከዚህ ጉባኤ መካከል አምላክ እግዚአብሔር አንተን ስለሚወድ ለልብ ተጠንቅቆ ነው እንጂ አይምሮን ጠብቆ ነው እንጂ እያለፍክ ያለው መከራ ከባድ ነው። ከኔ ጋር ናችሁ? የሰራዊት ጌታ እግዚአብሔር ጸጋ ስላበዛ ብዙ አልገባም እንጂ እግዚአብሔር በጎን ስለቆመ አንተን ያያ ጉድ አላስታውስክም እንጂ አሁን እያለፍክ ያለው መከራ ከባድ ነው። ነገር ያበላሹ ሰዎች አሉ። እኔ ግን ዛሬ እንዲህ ነው የምለው ከሚቀጥለው ሳምንት ጀምሮ እንዳደረጉብኝ ይደረግባቸዋል። እንዳደረጉብኝ ይደረግባቸዋል። እንዳደረጉብኝ አቅም እንዳሳጡ ጉልበት እንዳሳጡ እንዳደከሙ እግዚአብሔር ጠላቶችን ይመታቸዋል። ወይኔ እግዚአብሔር ጠላቶችን ይቀጣ። ቁጭ በሉ ቁጭ በሉ። እንደዚህ ይላል መጽሐፍ ቅዱስ ሲናገር አባቴ እንደዚህ አሉ። የሙሴ እህትና ወንድም መጡና እንደዚህ ማለት ጀመሩ። ሙሴ አልሰማም፣ ሙሴ አላየም፣ ሙሴ አልተመለከተም። እግዚአብሔር ለሙሴ ብቻ ነው እንደሚናገረው ሲሉ እግዚአብሔር መጣን እንደዚህ አለ። ሙሴ አለ ልዩነት ዛሬ አሳያለሁ አለ። ኪዳን ልዩነት አለው አለ። በተቀባና በተቀባ መካከል፣ በተጠራና በተጠራ መካከል ልዩነት ዛሬ እናገራለሁ። በአንተና በእነሱ መካከል እግዚአብሔር ልዩነትን ያደርጋል። ቁጭ በሉ። አይደለም በአሕዛብ አብሮ ከሚያገለግሉት መካከል እንደዚህ ያለ እግዚአብሔር እኮ መጣና እንደዚህ ሙሴ አለ አንተና አለና አንተ የመገናኛ ድንኳን ውስጥ ግባ። ከዛ እነሱ ውጪ ያቆመና እንደዚህ አለ። ሙሴ አያውቅም እኮ ሙሴ እየጸለየ ያለ ሰዎቹ ፊታቸው ተቀይሯል። ከዛ እናንተ ሰዎች አለ እንዴት ልትደፍሩ ቻላችሁ? እንዴት ልታወሩ ቻላችሁ? እናንተን ብወዳችሁ አለ። አንተ በጣም ይገርም ብወዳችሁ አለ ወይ በህል ወይ በራእይ ወይ በአመት 2 ጊዜ አወራቸዋለሁ። እሱን ግን በራእይ ባሪያዬ ሙሴን ግን አለ ሄዳዳ ሳካ ባሪያዬ ሙሴን አለ ወዳጁን እንደሚያወራ አለ ፊት ለፊት አወራ። ዛሬ እናገራለሁ እግዚአብሔር መምታት ብቻ አይደለም አንተ ውስጥ ያለውን አቅም በጠላቶች ፊት ያሳያል። ወይኔ በሟርተኞች ፊት ያሳያል። ሃሌሉያ አሜን። እስቲ እጃችሁ ከፍ አድርጉት አንዴ። ዛሬ ማታ የምስራች አሜን። ዛሬ ማታ የምስራች አሜን። አብርሃም አይዞ፣ ሙሴ አይዞ።
ያዕቆብን ሊገለው ነበር ላባ ሊገለው ነበር ስለ ያዕቆብ ጌታ ደክሟል እኮ እግዚአብሔር ደክሟል በጣም ብዙ አሳድጎታል በብዙ አሳድጎታል ላከ የኪዳን ሰው ሊራብ ይችላል ሊንከራተት ይችላል ሊቸገር ይችላል ሊጠማ ይችላል ግን እግዚአብሔር ኪዳኑን አይለውጥም አራ ልናገር በጌታ ልናገር እንደዚህ ልበለ ቆይ በተጠላው ባንተ በተገፋው ባንተ እግዚአብሔር አምላክ ምድሪቷን ያናውጣል ቆይ ለነቢዩ ግሩም ስጠው ሲያነ አቶ ካራዲያሽ ነቢዩ ግሩም የኪዳን ሰው ለካ ሊራብ ይችላል ሊጠማ ይችላል ሊቸገር ይችላል ሊንከራተት ይችላል ግን ፈጽሞ አይሞትም ለካ ዋናው አይሞትም ንገርልኝ ተቀበላላችሁ ዛሬ እንደዚህ ይሆናል እግዚአብሔር በካሳ ወደ ቤታችሁ ይመጣል እግዚአብሔር በካሳ ወደ ቤታችሁ ይመጣል ቁጭ በሉ ከፍ አድርግልኝ አሁን ጊዜው ደርሷል ትቀበሉኛላችሁ ዛሬ በዚህ ጉባኤ ያለ ቃል ይዞ ትንቢት ይዞ እግዚአብሔር ብዙ ያወራው የተገፋ ዛሬ እግዚአብሔር እንደዚህ ያደርጋል በሚቀጥሉ 3 ቀናት ውስጥ አደባባዩ ያንተ ይሆናል አደባባዩ ያንተ ይሆናል ነብይ ያውታል ያላችሁ ኢየሱስ ማን ነው ጌታ ነው ኢየሱስ ማን ነው ጌታ ነው አባቴ የሚገርመው እኮ ያዕቆብ ማለት የኪዳን ሰው ነው እግዚአብሔር ገና ከምድር ሲያወጣው ከቤርሳቤ አውጥቶ ካራን ምድረ በዳ ላይ የገባለት ትንቢት አለ የተኛበትን ምድር በተኛበት ቦታ ላይ ምን ያደርጋለሁ አበዛሃለሁ እሰጣለሁ አከብርሃለሁ ይሄ ሰው ግን ቃል ይዞ ተራበ ቃል ይዞ ተኛ ቃል ይዞ ተንከራተተ እግዚአብሔር ግን መጣ ሰማይን ከፈተ ሰርጉ ራዲያ ሶኮ ፕራዲያ ሸከራዳ ትቀበላላችሁ በጌታ በኢየሱስም ዛሬ ማታ የሆነ መልአክ ይመጣል ይከፈታል የሆነ መልአክ ይመጣል እግዚአብሔር መጣና እንደዚህ ያለ አሁን አለው የመከራ ምዕራፍ አበቃ ላባ ቤት የመቀመም ምዕራፍ አበቃ የችግር ምዕራፍ አበቃ የሐዘን ምዕራፍ አበቃ ከዛሬ በኋላ ያዕቆብ አትባልም እስራኤል ትባላለህ ሙሉ እስራኤል አንተ ይጣላዲያካ ትቀበላላችሁ ከዛሬ በኋላ ሀገር ይሰማችሁ አሜን አተ የሚገርመው ነገር የተገፋው እሱ እንዳሽከር የተቆጠረ እግዚአብሔር መጥቶ ሲነካው ትላንት የሚጠላው ወንድሙ ትላንት የገፋው ወንድሙ መንገድ ላይ መጣና እንደዚህ ያለ ታስፈልገኛለህ ዛሬ እንደዚህ ይሆናል የገፉ ሁሉ አንተ እንደዚህ ያሉ ፊትን የጠሉ ጀርባን ይፈልጎ እስከማያገኙ ድረስ ሊዲያዲያ ሶኮ ፕራዲያ ሳካ ሊዲያ ራዲያ ሶ ትቀበላላችሁ ስጡኝ እጆቻችሁን ዛሬ ጉር ነው የሚሆነው ከፍ አድርግጅን ድሮም ነኝ ብሶብኝ መጥቻለሁ ከፍ አድርግጅን ትቀበለኛለህ ወይ ዛሬ ጌታ እንደዚህ ያደርጋል አሁን እኮ በጣም ብዙ ሰው እዚህ ሲመጣ እንደው እሄዳለሁ እስቲ እግዚአብሔር ከተናገረኝ አያለሁ መጨረሻዬን አያለሁ እስከ መቼ ነው ብሎ ይመጣል አሁን እግዚአብሔር ዛሬ የሚያደርገው እንዲህ ነው ውርደታቸው ተጠብቆ የመጣ ሰዎች ክብራቸው ይሰማል አሜን አተ ዘንድሮ እንደዚህ ይሆናል ለጠላት የኋላ መርሽ ይገባል ለሟርተኛ የኋላ መርሽ ይገባል ለደጋሚ የኋላ መርሽ ይገባል ለአንተ ግን ለጠላት የኋላ ለአንተ ግን አላዳሽ አካዲያ ሶኮ ኢዲያ ራዲያ ሶ ትቀበላላችሁ ዛሬ እንደዚህ ይሆናል የሆነ ሰው አንኳኩቶ ሳይሆን ከንጥሎ ራዲያ ሶኮ ባራ የሆነ ሰው ዋና አደባባይ ሲከፈታ ያለ አሜን አጠገብ ያለውን ገፋ አድርግና ከዚህ ቀን በኋላ ያንተ ጉዳይ እየጨመረ እየበዛ እየሰፋ ይሄዳል ትቀበለኛለህ ከዛሬ በኋላ ልጆች ይባረካሉ አሜን ቤት ይባረካል አዳሊኮባ አሁን ጌታ እንዲያደርጋል እሺ ያላችሁ ኢየሱስ ማን ነው ጌታ ነው ኢየሱስ ማን ነው ጌታ ነው ዘርጋ እንደዚህ እጅን ስጠኝ እጅን አዋሳ ዘርጋ እጅን በእኔ ሆነ ዝም ብለህ ዘርጋ ያላችሁ እንዲህ ነው የሚሆነው ዛሬ እሺ ቅድም አንድ ነገር ብለሃል ብዙ ጊዜ አባቴ የሚያወራው ቃል አለ አንተን ሲያይ አቅጣጫ የሚቀይር ስሙኝ በደም አንተን ሲያይ ስፍራ የሚቀይር ምን ማለት መሰለህ ሲያይ ትደብረዋለህ ታስጠላዋለህ አሁን ዛሬ እግዚአብሔር የሚያደርገው እንዲህ ነው እሺ ከዚህ ቀን በኋላ ፊትን ማየት የጠሉ ጀርባ ይናፍቃል ትቀበሉኛላችሁ ከዚህ ቀን በኋላ ትሄዳለህ ይሳካል ታገለግላለህ ይሳካል ትነግዳለህ ይሳካል ያው ጌታ ምስክርን ይሄንን ቀን ያዙ ይሄንን ሰዓት ያዙ አንዳንድ ሰዎች እግር ላይ
አዳዲስ ጎማ ሲገባ ያ አዱካ ወደ በረከት የሚያስገባ ወደ ስኬት የሚያስገባ ወደ ቅባት የሚያስገባ ወደ ትላልቅ በር የሚያስገባ አንድ ሰው ለምን ዘሎ አሜን 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 አሜን። አንድ ቁጭ በሉ እስቲ አንዴ አሜን። እስቲ አንዴ ኢየሱስ በሉ እስቲ ኢየሱስ ቁጭ በሉ እስቲ አንዴ። ነቢይ ጉርሜ ሁላችሁ ከኔ ጋር ናችሁ? የምስራች አሜን። ቀኝ ከፍ አድርግና እኔ የምጠፋ ዘር አይደለም። እኔ የምጠፋ ዘር አይደለም። ታውቃለህ እግዚአብሔር ባይረዳ ኖሮ እኮ አብርሃም ጠፍቶ ነበረ፣ ያዕቆብም ጠፍቶ ነበረ፣ ይስሐቅም ጠፍቶ ነበረ። በሁሉም ላይ በተከታታይ ዘመን የመጣ መከራ አለ። አብርሃምን እግዚአብሔር ገና ከኡር ከላዳውያን ምድር ከአዛብ ምድር አውጥቶ ታሪክ የሌለውን ባለ ታሪክ ሊያደርግ ዘሩ ማይታወቀው ባቢሎናዊ ነው፣ ከላዳዊ ነው አብርሃም። እግዚአብሔር አመጣውና የኪዳን ዘር አደረገው። በተመሳሳይ አብራ የኖረች ከሱ ጋር ምተኛ ሚስቱ ሶራ ኬጣውያ ናት፣ አዛብ ናት። እግዚአብሔር ባለ ታሪክ አደረገ። ለካ እግዚአብሔር ይነሳ እንጂ ታሪክ የሌለውን ባለ ታሪክ ይሆናል። አሜን አሜን። ትቀበላላችሁ? ዘርጋችን ከዚህ በኋላ እንዲህ ይሆናል። እንዴት ሆነ የሚያስብል ታምራት እግዚአብሔር በቤት ያደርጋል። አሜን አሜን። እግዚአብሔር ለአብርሃም ታሪኩን ሊቀይር መጣና ከዚህ በኋላ አለው ዘፍጥረት ምዕራፍ 11 ላይ ከአባቱ ቤት አወጣው። 12 ላይ ለየው። 11 አባቱ ሞተ። 13 ላይ እግዚአብሔር መጣና እንደዚህ አለው የምታየውን ሁሉ ላንተ ሰጣለሁ አለ። አሁን ትቀበሉኛላችሁ? አሜን። ለፍተ ደክመ ታግለ በዚህ 3 ቀን አሜን በል እጅ ይገባ አሜን በል እጅ ይገባ። ስማኝ እግዚአብሔር አብርሃም ጋር ሰርቶ አላቆመም። ለአብርሃም ምን አለው? የምትረቀውን ምድሩ ላንተና ለዘር አሳልፌ ለዘላለም እሰጣለሁ። ለመቼ? ለዘላለም። ለአንድ ቀን? ለዘላለም። ለሁለት ቀን? ለዘላለም። ዘርጋችን ጌታ ዘንድሮ እንደዚህ ያደርጋል። ተዘጋጁ። ጌታ ዘንድሮ እንደዚህ ያደርጋል። በጌታ በኢየሱስ ስም አባትም ሞክሮ እምቢ ያለው በር በዚህ 3 ቀን ላንተ ይከፈታል። አሜን። ላንተ ይከፈታል። አጠገብ ያለውን ገፋ አድርግና በዚህ ሳምንት በል፣ በዚህ 3 ቀን በል፣ በዚህ 3 ቀን እግዚአብሔር አምላክ ጣልቃ ይገባልኝ። ስለዚህ ደስ ይበላችሁ። አብርሃም ደስ ይበል፣ ይስሐቅ ደስ ይበል። በኢየሱስም ጊዜያችሁ ደርሷል። አሜን ሃሌሉያ። እኔ ምን ሊያጠፋ ነበር የታሰበው? ሃማን ሊያጠፋው ነበር። ማርዶክዮስን ሊያጠፋው ዘግቷል። ጉዳዩን ጨርሷል። ማርዶክዮስ ቢጠፋ እኮ ኤዘር ሊጠፋ ነበር። ሊጠፋ ነው ሙሉ አይሁድ ሲጀመር ኬዙን እንደዚህ ያደረገ ሰውየው አይሁዳዊ ነው፣ ያ ደግሞ አጋጋዊ ነው ይለዋል። አማዳዊ ታሪክ የሌለው ታሪክ ያለውን ሊያጠፋ። መቼም ቢሆን ታሪክ ያለው ሰው ይገፋል እንጂ አይጠፋም። እየሰማችሁ ነው ወይ? አጋጋዊ ሆኖ መጥቶ በሰላም ይኖር የነበረው ሰው ሊያጠፋ መጎርጎር ጀመረ። ዘንድሮ እግዚአብሔር እንደዚህ ያደርጋል። ከቀኝ ከግራ ከኋላ ከፊት የሚጎረጉርን እግዚአብሔር እጁን ይሰብረዋል። አጠገብ ያለውን ከዚህ ቀን በኋላ በለው፣ ከዚህ ቀን በኋላ እግዚአብሔር አምላክ በጠላት ላይ በለው፣ በጠላት ላይ በበቀል ይነሳል። እዛ ነው እግዚአብሔር። ስሙኝ አማ መርዶክዮስን ሊያጠፋ ባለበት ሌሊት፣ በዛችው ሌሊት አንድ በሉ። ሁለተኛ ንጉሱ ዳንኤል አንበሳ ጉድጓድ ውስጥ ሲገባ አይቶ ዝም ባለበት ሌሊት፣ በዛው ሌሊት እግዚአብሔር ያደረገው አንድ ጉዳይ ነው። ከሁለቱም ንጉስ እንቅልፍን ወሰደ። ትቀበሉኛላችሁ? ከዚህ ስትሄድ ነገርህን የያዘውን እግዚአብሔር እንቅልፍ ይከለክለዋል። አጠገብ ያለውን ገፋ አድርግና እኔ አልጠፋም በለው። እኔ አልጠፋም፣ እግዚአብሔር ከኔ ጋር አለ በለው። እግዚአብሔር ከኔ ጋር አለ። ስለዛ እግዚአብሔር አምላክ የሃማን አዋጅ አፍርሶ ለመርዶክዮስ የተለየ አዋጅ አውጥቶ 8:2 ላይ እንደዚህ ይላል። ንጉሱም ይላል ከሃማ የተቀበለውን ቀለበት አምጥቶ ለማሰጠ ይላል ለመርዶክዮስ። ትናንትና አለቃ ሃማ ነው፣ ትናንትና ገዢ ሃማ ነው። እግዚአብሔር ሲመጣ ግን ሃማ ሞት አዳካዲካ ባካያ ዛሬ የሆነ ነገር ይሆናል። ዘርጉ እጆቻችሁን። ትቀበሉኛላችሁ? ከዚህ ስትሄድ ዋናው በር ተከፍቷል፣ ይከፈታል። ኢየሱስ ጌታ ነው። መንፈሱ እስካሁን አርፎ አልተኛም። ኢየሱስ ተወለደ። ንጉሱ ግን ደነገጠ። ኢየሱስ ተወለደ። ንጉሱ ደነገጠ። መንፈሱ ይመስለኛል። መንፈሱ ነው ያቃላ። ቀጣይ እንዲህ ብለህ አውጅልኝ። ገና በመነሳትህ የደነገጠው ስታድግ ይሞታል። ዘርጋችን
ዘርጋጅን ትቀበለኛለህ? ይኸውልህ ስማኝ። ሰው ለማደግ ይወለዳል። ሰው ለመኖር ይወለዳል። ኢየሱስ የተወለደው ለመሞት ነው። ግን ዓላማ ይዟል፣ እቅድ ይዟል፣ ግብ አለው። ቀጣይ የትውልድን ኃጢአት ተሸክሞ የሚሞት እንደገና የሚነሳ አንድ አካል ነው። አንድ ነገር እመኑ፣ እግዚአብሔር በእናንተ ሊሰራ የወደደውን ስራ አይቶ ዛሬ ላይ ሰይጣን በብዙ አቅጣጫ መንገድ ቢዘጋም እግዚአብሔር እንደዚህ ያደርጋል። በዚህ 3 ቀን ጠላትን ቆመ ትቀብራለህ። አሜን። ይላችሁ ቆመ። ቆይ ጸጌ እግዚአብሔር ሰው ነቢይ ደነቀ ብዙ ጊዜ የሚናገረው ቃል አለ። እኔ ይመቸኛል። ምን እንደሚል ታውቃለህ? ጠላትን ቆመ ትቀብራለህ ይላል። ትቀበሉኛላችሁ? ስጡኝ እጆቻችሁን። ከዚህ በኋላ እንዲህ ይሆናል። ትቀጥላለህ። አሜን። ትሄዳለህ። ይሳካልሃል። በር ይከፈታል። ታሪክ ይቀየራል። ስለዛ ደስ ይበላችሁ። እግዚአብሔር እንደ ኃያል እንደ ጨካኝ ከእናንተ ጋር ይሆናል። ከነገ ጀምሮ ትሰራለህ፣ ይሳካልሃል። ታገለግላለህ፣ ታሸንፋለህ፣ ትወጣለህ፣ ትቀድማለህ። እግዚአብሔር ለብዙ ሰዎች በረከት ያደርግሃል። ሃሌሉያ አሜን። ቁጥር 5 እና ቁጥር 10 አንብብልኝ። ቃሉን ጨርሻለሁ። ቁጭ በሉ አንዴ እስቲ። ቁጥር 5 እና ቁጥር 10 ስፍራውን በጌታ ስም አነባለሁ። በጌታ ስም ሰማለ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ቁጥር 10 ታላቅም ድምፅ በሰማይ ሰማው እንዲህም ሲል አሁን የአምላካችንን ማዳንና ኃይል መንግስትም የክርስቶስንም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏል። ከሳሽ ተጥሏል። የወንድሞች እንዲህ ብላው ጀለ እሺ ከነገ ሰኞ ጀምሮ ሰማይ ይተባበራል፣ ምድር ይተባበራል። የፈለገ ጠላት ቢነሳ አንተ ግን ታመልጣለህ። አንቺ ግን ታመልጫለሽ። ትቀበላላችሁ። በጌታ በኢየሱስም እግዚአብሔር ዘንድሮ ያስመልጣችኋል። አሜን። እና ጨብሴ አንድ ሰው ና ከወጣቶች ና እዚህ ጋር ዴቪ ጌታ ምስክሬን እግዚአብሔር ዘንድሮ የሚያደርገውን ልንገራችሁ። ይኸውላችሁ ስሙኝ ይኸውላችሁ መንገድ በሌለበት ተቀበሉኝ። ይሄን መልእክት መንገድ በሌለበት በተዘጋበት ምንም አይነት ተስፋ በማይታይበት እግዚአብሔር ዘንድሮ እንደዚህ ያደርጋል። እባክህ አሻግረኝ ብለህ ለምን አትሻገርም? እግዚአብሔር ዘንድሮ እንዲያደርጋል። ወደዱም ጠሉም ገንጥለህ ታልፋለህ። ማዳዲቶ ኮፋዳካያ ወይኔ የሆነ ሰው ወደ ቀባ ሲያልፋ ያለው ወደ በረከቱ ሲያልፋ ያለው ወደ ስኬቱ ሲያልፋ ያለው አጠገብ ያለውን ገፋ አድርግና ከነገ በኋላ በለው። ከነገ በኋላ እግዚአብሔር አምላክ መንገድን በልስቴ መንገድን አስተካክሎልኛል። አንድ ሰው አሜን ይበል ይሁንለታል። አሜን። ስለዛ ዘርጋ እንደዚህ ብዙ ጊዜ አባ አንተ የምትናገረው ቃል አለ። ዘርጋ እንደዚህ ሂድ፣ ውጣ፣ ጀምር። ዘርጋጀን ትቀበለኛለህ? ከነገ ጀምሮ ሂድ፣ አሜን፣ ውጣ፣ አሜን፣ ጀምር፣ አሜን። በኢየሱስም ይሳካልሃል። አሜን። በኢየሱስም ይሆንልሃል። አሜን። እግዚአብሔር እንደ ኃያል ከፊት ይቀድማል። ስለዛ አጠገብ ያለውን ገፋ አድርግና ተከፍቶልኛል በለው። እሄዳለሁ በለው። ከዛሬ በኋላ በለው። ከዛሬ በኋላ የኔ ነገር በለው። እየበዛ ይበዛል። አንድ ሰው አሜን ይበል ይሁንለታል። አሜን። ኢየሱስ ጌታ ነው። እስቲ ቆማችሁ እጃችሁ ከፍ አድርጉ። ሁለት እጆቻችሁ ቆማችሁ አላችሁልኝ። አንድ ቀኝ እጅ ከፍ አድርግና እኔ የምጠፋ ዘር አይደለሁ። ድገሙና እኔ የምጠፋ ዘር አይደለሁ። ሁላችሁ አላችሁ። እሳት ብነሳ፣ ውሃ ብነሳ፣ ክስ ብነሳ፣ መንግስት ብነሳ፣ ግለሰብ ብነሳ፣ ሀገር ብነሳ፣ ማንም ብነሳ በዚህ ዓመት የምስራች አሜን። ባላችሁ ቦታ ሆናችሁ የሰማችሁ ያላችሁ ሁላችሁ የምስራች አሜን። ፍጻሜያችሁ አይበላሽም። አሜን። መጨረሻችሁ አይበላሽም። ነቢይ ግሩም ወይ አባት እኔ ብዙ ጊዜ ፊልም ምንድነው ገብቼ ብዙ አይቼ አላውቅም።
ግን አንዳንድ ቦታ ሳይ ዋና አክተሩ ማለት አክተር አይሞትም። አንዳንድ ይንከባለላል፣ አክተር ይሰቃያል፣ ይወርቃል፣ ይንከራተታል፣ ይደማል፣ ይደማል፣ ደም በደም ይሆናል፣ አቧራ ይሆናል፣ ብዙ ጉዳይ ይሆናል። ለካ በኋላ ፊልሙ ሲጠናቀቅ እሱ መጨረሻ ላይ አክተር አይሞትም። ሌላ ሁሉም ቢሞት አክተር እጃችሁ ከፍ አድርጉልኝ። የፈለገ ይምጣ እንጂ መጨረሻችሁ አይበላሽም። አሜን። ፍጻሜ አይበላሽም። አሜን። ነገር ያማረ ይሆናል። አሜን። ቀኝ ከፍ አድርግና ኢየሱስ ተወልዷል። ኢየሱስ ተወልዷል። ቆይ የእግዚአብሔር ዋና ዓላማ እንዲወለድ ነው ወይ እንዲሞት ነው የጠራው? እንዲሞት ስለ ሰው ልጆች ሁሉ ኃጢአት ዓላማው ይሄ ነው። እና ወደዚህ እሺ ዘርጉ እጃችሁ ወደ ላይ። ኢየሱስ ወደዚህ ምድር ዋና የመጣው ነገር ለመሞት የሰው ልጆች ሁሉ ኃጢአትን ሰርቷል ይላል። አሮጌው አዳም በቤተ ገነት ኃጢአትን ሲሰራ ያስቀማል ልብስ አይደለም ክብር ነው አይደል እንዴ? ለዛ ነው እኮ መጽሐፍ ሲናገር ምን ይላል? ሰው ሁሉ ኃጢአትን ሰርቷል ይልና የእግዚአብሔርን ክብር ምን ብሎታል? ጎሎታል። ይሄ ክብር ምን አደረገ? ትናንትና ሰው እኩል ነው የሚኖረው። ከዚህ ኃጢአት የተነሳ የሰው ልጅ ሁለት ቦታ ተከፈለ። ምን? አይሁድና አሕዛብ በሚል መጋረጃ። አይሁዶች ወደ ቤተ መቅደስ ይመጡና አምልከው መሄድ ይችላሉ። አሕዛብ ግን ማምለክ አይችልም። አሕዛብ ማን ነው? እኛ። በምን ምክንያት? በውርስ ኃጢአት። ኢየሱስ እግዚአብሔር ከሰማይ ሆኖ ይህን ተመለከተ። ሲመለከት አሕዛብ መዳን ከፈለገ ከኃጢአቱ ስርየትን ማግኘት ከፈለገ የሚያደርገው አንድ ጉዳይ ነው። ዋኖስ ይገዛል፣ እርግብ ያመጣል፣ መስዋዕትን ያደርጋል። ሁሉን ከሰማይ ሆኖ እግዚአብሔር ሲመለከት አገር ላይ ያለ ሁሉ በግና ፍየል አለቀ። ይሄን ሲያይ ሀብታም ከኃጢአቱ ነፃ ይወጣል፣ ድሃ ከነ ኃጢአቱ ይኖራል። እግዚአብሔር ግን አንድ ነገር አደረገ። ስለዚህ ሁሉ የሚከፈል አንድ በግ አለኛል። አንድ በግ። ዘርጉ እጆቻችሁን። ያላችሁ ስሙኝ። ስለ ሰው ልጆች ሁሉ ኃጢአት ይላል። ስለ አንድ ሰው ስለ ሁለት ሰው አይደለም። ስለ ሰው ልጆች ሁሉ ኃጢአት። እናት ልጅ ለማኖር ለማደግ እንዲጦራ ትወልዳለች። ሰማይ ግን ልጁን እንዲሞት ሰጠ። ኢየሱስ በቀራንዮ መስቀል ላይ ሲሰቀል ያደረገው አንድ ጉዳይ ነው። በሰውና በእግዚአብሔር መካከል ያለውን የጥልን ግርግዳ ቀደደው። ለዛ ነው ጳውሎስ መጣና እንደዚህ ያለ ወንድ የለም አለ፣ ሴት የለም አለ፣ ባሪያ የለም አለ፣ ጨዋ የለም አለ፣ ሁሉም አለ በከበደ ሳይሆን በኢየሱስ አንድ ሆነዋል አለ። አንድ አባቴ ኢየሱስ በዚህ ምድር መጥቶ ባይሞት ኖሮ የኛ ጣፈንታ ምን ማድረግ ነው? የአይሁድን አህያ መጎተት እና እንመጣና በር ላይ ቆመን እንዲህ እንላለን። መቼ ነው የኛ ቀን? መቼ ነው ገብተን የምናመልከው? ለምን? ትናንትና አባባት ብለን የምንጠይቅበት የልጅነት ስልጣን አለን። ከዛስ ያንን በውርስ ኃጢአት ሲመጣብን አባቴ ለማለት እኛ አልቻልንም። ካህን አስፈለገ። በካህናት በኩል ለካህናት የሆነ ነገር እናቀርባለን። ካህኑ ወደ ቅድስተ ቅዱሳኑ ይዞ ይገባል። በሂሶብ የመርጨት ስርዓት ያደርጋል። ያ ስርዓት ኃጢአት እንዲሰራ አያደርግም፣ እንዲከደን ያደርጋል። እግዚአብሔር ይህንን አየ። ይሄ አይሆንም አለ። ተቀበሉኛላችሁ? ለዛ እኮ ነው የልጁ የኢየሱስ ክርስቶስ ደም አለ ከኃጢአት ሁሉ ምን ያደርጋል? ያነጻ። ምን ያደርጋል? ያነጻ። ለዛ ነው ኢሳይያስ 9 ላይ 6 ላይ አይታችሁ ከሆነ እንደዚህ ይላል፣ ወንድ ልጅም ተሰጥቶናል አለ። እና የልጁን ማንነት ሲናገር ምን አለ? አለቅነት አለ በጫንቃው ላይ። እና ምን አይነት ነው ሲባል ድንቅ፣ ሁለተኛ መካር፣ ሶስተኛ ኃያል አምላክ እና የዘላለም አባት። ይሄ ማለት ምን ማለት ነው? ከዚህ ስም በታች ማይንበረከክ ስም የለም። ኃጢአት ይሄን ስም ሲያይ ይንበረከካል። ሞት ይሄን ስም ሲያይ ይንበረከካል። ኪሳራ ሲያይ ይንበረከካል። ተቀበሉኛላችሁ? እስከ ዛሬ ያታገላችሁ ከደሙ ጉልበት የተነሳ ይንበረከካል። ኢየሱስ ጌታ ነው። አሜን። ማን ነው እጅ ከፍ ያደርግ? ሁለት እጆች ከፍ አድርጉ። ሁለት ቆማችሁ ቀኝ ከፍ አድርግና እና እዚህ ጋር እስቲ አሜን አሜን። እስቲ ያኔ ኢየሱስ ተወልዷል በሉስ። ኢየሱስ ተወልዷል። ኢየሱስ ሞተ በሉስ። ኢየሱስ ሞተ። ኢየሱስ አረገ በሉስ። ኢየሱስ አረገ። ኢየሱስ ይመጣል በሉስ። ኢየሱስ ይመጣል። ማን ነው እጅ የሚያወዛውዝ?